በአዲስ አበባ የተገነቡ የተለያዩ ፕሮጀክቶች የከተማዋን ብቻ ሳይሆኑ የሀገሪቱን ገጽታ በመቀየር ረገድ ትልቅ አስተዋጽኦ አበርክተዋል። አዲስ አበባ ኮሪደር ከመጀመሩ በፊት በብዙ መልክ ተጎሳቁላ ቆሽሳ ስሟን የማይመጥን ለዜጎቿ መኖሪያነት ምቹ ያልሆነች ከተማ ነበረች። በዚህም የተነሳ ለቱሪስቶችም ለነዋሪዎችም ምቹ ባለመሆኗ በኢኮኖሚ እና በማህበራዊ ዘርፍ ላይ ከፍተኛ ጫና አሳድሮ ቆይቷል። ባለታሪኳ ስመ ገናና አዲስ አበባ የአፍሪካ ሕብረት መቀመጫ እንደመሆኗ ያንን የሚመጥን ግብር አልነበራትም። በብዙ መልክ ተጎሳቁላ በትራፊክ ፍሰቷና በቆሻሻ አወጋገድ ስሟና ነዋሪዎቿን በሚመጥን አኳኋን ባለመሰራቷ በጤናና መሰል ሌሎች ሂደቶችም በዜጎቹ ላይ እክል አምጥቶ ነበር። ይህንን በመረዳት ዘመኑን የዋጀ በጥናት ላይ የተመሰረተ ለዚህ ችግሯ ሁነኛ መፍትሄ የሆነው ኮሪደር ልማት በጠቅላይ ሚኒስትራችን ሐሳብ አመንጭነት በከተማዋ አስተዳደር መሪነት በነዋሪዎቿ አቅም ታላቁ ኮሪደር ተጀመረ። አዲስ አበባ ከተማ የተከናወኑና እየተከናወኑ ያሉ የኮሪደር ልማት ስራዎች በከተማዋ ብቻ ሳይሆኑ የሀገሪቷን ገጽታ በመቀየር ረገድ ከፍተኛ አስተዋጽኦ አበርክቷል። በሀገሪቱ እየተካሄደ ያለው የኮሪደር ልማት የሀገሪቱ ከተሞች ገጽታ የቀየረ ተስፋፍቶ መቀጠል ያለበት ለነዋሪዎቹ ምቹ ሁኔታ የፈጠረ ተግባር ነው። በተለይም የኮሪደር ልማት ጽንሰ ሐሳብ የተጀመረው የአዲስ አበባ የኮሪደር ልማት አዲስ አበባን የለወጠ አዲሲቷን አዲስ አበባን እውን ያደረገ ነው። የኮሪደር ልማቱ በተለይም የተለያዩ ቴክኖሎጂ ውጤቶች የተገጠሙለት በመሆኑ ዘርፈ ብዙ ጥቅሞችን አገናጽፎታል። በፍጥነትና በጥራት የተፈጸመው ፕሮጀክት 4.9 ሚሊዮን ቱሪስቶች በመዲናችን እንዲጎርፉ አስችሏል። በከተማዋ ሲከበሩ የነበሩ ሕዝባዊ እና ሃይማኖታዊ ባህላዊ የአደባባይ በዓላት እንዲሁም የስፖርትና የጤና እንዲሁም የቱሪዝም መስፋፋት ከፍተኛ አበርክቶ ምስክር ናቸው። በፍጥነትና በጥራት የተፈጸመው ፕሮጀክት 4.9 ሚሊዮን ቱሪስቶች በመዲናችን እንዲጎርፉ አስችሏል። በከተማዋ ሲከበሩ የነበሩ ሕዝባዊና ሃይማኖታዊ ባህላዊ የአደባባይ በዓላት እንዲሁም የስፖርትና የጤና ቱሪዝም መስፋፋትን ከፍተኛ አበርክቶ ያለው መሆኑ ምስክር ናቸው። በአዲስ አበባ የተገነቡ የተለያዩ ፓርኮችም የከተማዋን ብቻ ሳይሆን የአገሪቱን ገጽታ በመቀየር ረገድ ትልቅ አስተዋጽኦ ያበረከቱ ናቸው። የኮሪደር ልማት ስራው የህብረተሰቡን ችግር ያቃለለና ከፍተኛ መነሳሳት የታየበት ነው። የማይጨርሰውን የማይጀምር በፈተና የማይበገር ብልጽግና የመሪውን ራዕይ መነሻ በማድረግ ህዝቡን አቅም በማድረግ ፈተናዎችን ቀልብሶ የታላቁን ኮሪደር የከተማዋን የከፍታ አንጓ ለወጣቶች ስራ ዕድል፣ ለከተማዋ ቱሪዝም ምንጭ፣ ለነዋሪዎቿ አኗኗር ዘዬ የቀየረ መልካምና የተመሰገነ ተግባር ሆኖ ተመስክሮለታል። የኮሪደር ልማት ስራው 24/7 በመስራት ቃልን በመጠበቅ የከተማዋን ጎስቋላ ገጽታ በመቀየር በጥራት በንጽህናና በውበት በማዋሃድ ተኪ ምርቶችን በሀገር ውስጥ በማምረት የውጭ ምንዛሬን በማስቀረት እንዲሁም አዳዲስ ስታንዳርዶችን ለሀገር ያስተዋወቀበት ትልቅ ልማት ነው። ብልጽግና ፓርቲ ለፕሮጀክት በሰጠው ትኩረት እምርታን አሳይቷል። ከታዋቂ ፕሮጀክት ክንውኖች መካከል እንደ ፍሬንድሺፕ እና አንድነት ፓርክ ያሉ ፓርኮች፣ እንደ መስቀል አደባባይ የሳይንስ ሙዚየም፣ እንጦጦ መዝናኛ፣ ፒያሳ ከሜክሲኮ ሳር ቤት፣ ከጎተራ ወሎ ሰፈር፣ ከቦሌ ብራስ እስከ አትላስ ኮሪደር፣ ካዛንቺስ ቀበና ወንዝ ዳርቻ፣ ፒኮክ ሳውስጌት ከአምባሳደር ጊዮን እስከ እሬቻ ፓርክ፣ ከቦሌ ኤርፖርት እስከ መገናኛ፣ የአዲስ ኢንተርናሽናል ኮንቬንሽን ማዕከል፣
ጎሮ ቦሌ የአየር መንገድ ቪአይፒ ተርሚናል ኮሪደር ልማት ሕፃናትን ከአዋቂዎች አጣምሮ ሰርገኛውንና ሌሎች የህብረተሰብ ክፍሎችን አእምሮን እረፍት የሚሰጥ ለማስታወሻ የሚሆን ፎቶ የሚነሱበት ውብ ስፍራ ሆኗል። በከተማዋ የተሰሩ ፕሮጀክቶች የአዲስ አበባን አኗኗር በማዘመን ጨለማዋን በማስወገድ የአየር ብክለቷን በመቀነስ መንገድ ዳር አረንጓዴ በመትከል ለወጣቶች መዝናኛን በመፍጠር ለአፍሪካውያን ወንድሞችና ለጎብኚዎች ተስማሚ በማድረግ ወንዝ ዳርን ከፍሳሽ ቆሻሻ ማስወገጃነት ወደ መዝናኛነት እና ልማት በመቀየር አዲስ አበባን አዲስ ማድረግ ተችሏል። የኮሪደር ልማት ፕሮጀክት የከተማዋን የትራንስፖርት አውታር አዘምኗል። በተለያዩ የከተማዋ አካባቢዎች ያለውን ግንኙነት አሻሽሏል። ፕሮጀክቱ በዋና ዋና መንገዶች ላይ ጉልህ ማሻሻያዎችን በማድረግ ለእግረኛ ምቹ ቦታዎችን መፍጠር ችሏል። ከተማዋንም በማስዋብ እና የመዝናኛ ቦታዎችን በማስፋፋት ምቹ ሁኔታውን መፍጠር ችሏል። በአረንጓዴ ልማትና በአካባቢ ጥበቃ ላይ ያተኮሩ ፕሮጀክቶችም በከተማ አስተዳደሩ ቅድሚያ የተሰጣቸውና ዛፎችን መትከል፣ አረንጓዴ ቦታዎችን መፍጠርና ቆሻሻ አወጋገድ ስርዓት ማሻሻል የከተማ አካባቢ ንጹህና ጤናማ ለማድረግ የአዲስ አበባ ከተማ አስተዳደር ሁለንተናዊ ጥረቶችን ከተማዋን የበለጠ ለኑሮ ምቹ፣ ፍትሐዊና ለሁሉም ነዋሪዎች ዘላቂ ምቹ ለማድረግ ካለው ቁርጠኝነት ትልቅ ለውጥ እየመጣ ይገኛል።